መጽሐፈ መሣፍንት ምዕራፍ 5 በዚያም ቀን ዲቦራና የአቢኒኤም ልጅ ባርቅ እንዲህ ብለው ተቀኙ። በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ነገሥታት ሆይ ስሙ፣ መኳንንት ሆይ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ ለእስራኤል አምላክ ለእግዚአብሔር እዘምራለሁ። አቤቱ ከሴይር በወጣህ ጊዜ፣ በኤዶምያስ ሜዳ በተራመድህ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠበጠቡ፣ ደመናትም ደግሞ ውኃን አንጠበጠቡ። ተራሮች ከእግዚአብሔር ፊት የተነሣ ቀለጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሣ። በዓናት ልጅ በሰሜጋር ዘመን በኢያኤል ዘመን መንገዶች ተቋረጡ፣ መንገዶችም በስርጥ መንገድ ይሄዱ ነበር። አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁም። አዲሶችም አማልክትን መረጡ። በዚያ ጊዜም ሰልፍ በበሮች ሆነ። 40,000 በእስራኤል ዘንድ ጦርና ጋሻ አልታየም። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት እግዚአብሔርን አመስግኑ። በነጫጭ አህዮች ላይ የምትጫኑ፣ በወላንሳ ላይ የምትቀመጡ፣ በመንገድም የምትሄዱ ተናገሩ። በማጠጫው መካከል ካሉት ከቀስተኞች ጩኸት ርቀው በዚያ የእግዚአብሔርን ጽድቅ በእስራኤል ላይ የግዛቱን ጽድቅ ይጫወታሉ። ከዚያም በኋላ የእግዚአብሔር ሕዝብ ወደ በሮች ወረዱ። ንቂ ንቂ፣ ዲቦራ ሆይ ንቂ ንቂ፣ ቅኔውን ተቀኚ። ባርቅ ሆይ ተነሣ፣ የአቢኒኤም ልጅ ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያላኑ ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ሥር የነበራቸው እነርሱ ከኤፍሬም፣ ብንያም ሆይ በሕዝብህ መካከል ከአንተ በኋላ ወረዱ። አለቆች ከማኪር የንጉሡንም ዘንግ የሚይዙ ከዛብሎን ወረዱ። የይሳኮርም አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበረ፣ ከእግሩ በኋላ ወደ ሸለቆው ቸኰሉ። በሮቤልም ፈሳሾች አጠገብ ብዙ የልብ ማመንታት ነበር፣ መንጎች ሲያፍዋጩ ለመስማት። በበጎች ጉሮኖ መካከል ለምን ተቀመጥህ? በሮቤልም ፈሳሾች አጠገብ ታላቅ የልብ ምርምር ነበር። ገለዓድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባሕሩ ዳር ተቀመጠ፣ በወንዞቹም ዳርቻ ዐረፈ። ዛብሎን ነፍሱን ወደ ሞት ያሳለፈ ሕዝብ ነው። ንፍታሌምም በአገሩ ኮረብታ ላይ ነው። ነገሥታት መጡ ተዋጉም። በዚያ ጊዜ በመጊዶ ውኆች አጠገብ በታዕናክ የከነዓን ነገሥታት ተዋጉ፣ የብር ዘረፋም አልወሰዱም። ከዋክብት ከሰማይ ተዋጉ፣ በአካሄዳቸውም ከሲሣራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሣ የፈረሶች ጥፍሮች ተቀጠቀጡ። የእግዚአብሔር መልአክ ሜሮዝን እርገሙ፣ እግዚአብሔርን በኃያላን መካከል ለመርዳት። እግዚአብሔርን ለመርዳት አልመጡምና የተቀመጡባትን ሰዎች ፈጽማችሁ እርገሙ አለ። የቄንያዊው የሄቤር ሚስት ኢያዔል ከሴቶች ይልቅ የተባረከች ትሁን፣ በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። ውኃ ለመነ፣ ወተትም ሰጠችው። ከተከበረ ዳካ እርጎ አቀረበችለት። እጇን ወደ ካስማ ቀኝ እጇንም ወደ ሠራተኛ መዶሻ አደረገች። በመዶሻዋም ሲሣራን መታች፣ ራሱንም ቸነከረች፣ ጆሮ ግንዱንም በሳች። ወዳቸው በእግሮቿ አጠገብ ተደፋ፣ ወደቀ ተኛ። በእግሮቿ አጠገብ ተደፋ፣ ወደቀ። በተደፋበት ስፍራ በዚያ ወደቀ፣ ሞተ። ከመስኮት ሆና ተመለከተች። የሲሣራ እናት በሰቅሰቅ ዘልቃ ስለምን ለመምጣት ሰረገላው ዘገየ? ስለምንስ የሰረገላው መንኰራኵር ቆየ? ብላ ጮኸች። ብልሃተኞች ሴቶቿ መለሱላት። እርሷ ደግሞ ለራስዋ እንዲህ ብላ መለሰች፣ ምርኮ አግኝተው የለምን? ተካፍለውስ የለምን? ለእያንዳንዱ ሰው ምርኮ አንዲት ወይም 2 ቈነጃጅት፣ ለሲሣራ ምርኮ ልዩ ልዩ ያለው ልብስ፣ በአንገትጌ ላይ በ2 እጥፍ የተጠለፈ ዝንጕርጕር ልብስ። አቤቱ ጠላቶችህ ሁሉ እንዲሁ ይጥፉ፣ ወዳጆችህ ግን ፀሐይ በኃይሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ። ምድሪቱም 40 ዓመት ያህል ዐረፈች።